በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው የተበተነ ነው የታየን። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምን ነው የሚቀፋው ስትያት ያየነው የተመለከትነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም መውለድ እፈልጋለሁ ስትልሽ ምንድነው ስትያት ነበር? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው። በዜግነት ኤርትራዊ ነሽ። ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ትክክል ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። ዘመድኩን በቀለ ይቀጥላል። ገናም ብዙ መረጃዎች በዚህች በጆርዲ በተባለች ግለሰብ ላይ ያወጡ መረጃ እጅግ በጣም አስደንጋጭ ነገሮች አሉ። ምን እየሰራች ምን እያደረገች እንደሆነ በተለይ ከህፃን ፌቨን ሞት ጋር ተያይዞ በጀርባ ምን እየተሰራ እንዳለ ይዚች የፌሚኒስት አቀንቃኝ ነኝ ባይ ጆርዲን ጉዳይ በደንብ ሄዶበታል። እሱን የምናሳያችሁ ይሆናል ማለት ነው። ከዛ በፊት ግን እስቲ በዚህ ጉዳይ ላይ አንዳንድ መረጃዎችን ላካፍላችሁ እወዳለሁ። ዘመድኩን እንዳለ ወደኋላ መረጃውን የማሳያችሁ ነው። ነገር ግን በዚህች ጆርዲናና ፌሚኒስት በሚሉ በሃይማኖት ያሉ ኦርቶዶክሳውያን ክርስቲያኖችን እንዲሁም ሴቶችን ከሃይማኖት የመውጣት ከቅዱስ ጋብቻ የመለየት ልጆች እንደወልዱ የማድረግ ድብቅ ሴራ ያላቸው የግብረ ሰዶማውያን አቀንቃኝ የሆነች እቺ ሴት ምንድነው እየሰሩ ያሉት የሚለውን ቪዲዮ እስኪ ያሳያችሁ። ሌሎችም በርካታ የሆኑ መረጃዎች እየወጡ ይገኛሉ። የዘመድኩን ግን ይለያል። እስኪ ቪዲዮ እንመልከት። እንደዚህ ሀገር ጭራሽ ሴት ለሴት እንደዚህ እንትን ስትሉ ጭራሽ ቪዲዮ እንደዚህ ትቀራረጻላችሁ እናንተ ወራዳ። እናንተ ደግሞ ጠግባችሁ ብሉ መጀመሪያ ስታስጠሉ ወዝ እንኳን የላችሁም ስታስጠሉ። ጭራሽ እናንተ ቆሻሻ ትውልድ አታበላሹብን። በዛ ድህነታችሁ መጀመሪያ እንጀራ ጠግባችሁ ብሉ እናንተ መጀመሪያ ብሉ። ጭራሽ ደግሞ ቪዲዮ ይቀራረጻሉ እንደዚህ ሌላ ነገር ቆሻሻ ነገር ሲያደርጉ እናንተ ባለጌ እናንተ ቆሻሾች። ምን አይነት የተረገመ ይሄ ማለት ቪዲዮ ስላወጣን ምናምን ሳይሆን ሁላችንም በየሃይማኖታችን እግዚአብሔር ላይ መጮህ አለብን እንጂ ኃይለኛ አጋንንት እንደዚህ አሁን ከፍቶ መጥቷል። ጭራሽ እንደዚህ ብልግና እያደረጋችሁ ሴት ለሴት ቪዲዮ እንደዚህ ትቀራረጻላችሁ። ስታስጠሉ ደግሞ እንዴት ነው የምታስጠሉት እናንተ ቆሻሻ። በኢየሱስ ስም ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን እንደዚህ ይደረጋሉ። ሴት ትጨቆናለች እንዴ? የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ የኔ ቆንጆ አንብቢ።
እና Abhi, ይጎትታል። No, stop it. Stop it. No, 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 no. You cannot give me time. አንድ ሰዓት ነው ያወራሽው። No, no, no. አንድ ሰዓት ነው ያወራሽው። አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ እኔ ቆንጆታችሁ ነሽ። አዳምጪ። እታች ላንቺ አይደለም የማወራው። ላንቺ never don't cut me. ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ገዳያለው እኛ አይደለንም። ኦፖዘሮቻችን ናቸው፣ ኦፖዘሮች ናቸው። እኛ አይደለንም። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው፣ ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለእሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እመኚኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ። በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይህቺ ጆርዲ የተባለች ግለሰብ ራሷን የሴቶች መብት አስከባሪና የሴቶችን ጥቃት እቃወማለሁ እከላከላለሁ የምትል ግለሰብ ሁሉም ኢትዮጵያዊ እንደማይቃወመው ይህንን የሴት ልጅ ጥቃት ለማስቆም ብዙ ትግል እንዳልተደረገ ሁሉ እሷ ብቻዋን አቀንቃኝና ሴቶችን ነፃ አውጣለሁ የምትል ነገር ግን አደገኛ የሆነ አካሄድ የምትሄድ ሴቶችን ከሃይማኖት ሴቶችን ከጋብቻ አስወጥታ ብቻቸውን እንዲቀሩና ያኔ ሌዝቢያን እንዲሆኑ ሴት ከሴት ጋር እንዲጋቡ መግቢያ ላይ እንደሰማችሁት ሴቶች ከውሻ ጋር ጋብቻ ቢፈጽሙ በጣም ሰላማዊ ይሆናሉ። አግብተው ወልደው ያሉ ሴቶች ግን ራሳቸውን አጥተዋል፣ ውበታቸውን አጥተዋል፣ ሰላማቸውን አጥተዋል ብላ የምትቀሰቅስ እጅግ አደገኛ የሆነ ከሃይማኖት የሚነጥል ከእግዚአብሔርም ጋር የሚያጣላ ከተፈጥሮ ውጭ የሆነ ነገር የምታስተምር የምትገፋፋ ከግብረ ሰዶማውያን ጋር የምትሰራ አደገኛ ሴት ነች። ሴቶች እንግዲህ እንድታውቁበት እንላለን። እኛ ምንጊዜም የሴቶችን ጥቃት እንቃወማለን፣ በዋነኝነት ደግሞ ፌሚኒዝምን እንቃወማለን ማለት ነው። እስኪ ደግሞ ፌሚኒዝም ምንድን ነው የሚለውን ባጭሩ በዚህ መልኩ እንስማው እስኪ። በእኔ አመለካከት ስትገለጥ ጆርዲ ይዛ የምትኖር ሴት ናት። በግራ እጇ አንድ ጆግ፣ በቀኝ እጇ ባልዲ። በጎ ነገር መሳይ በጆግ አሳይታ ሰው አምኖ ሲቀርባት የተልኮ መርዟን በባልዲ በመድፋት ሀገር አቆሽሻ ትውልድ የምትበክል ብልህና አስተዋይ ሴትን የማትወክል የዘመን አረም ናት ለእምነት ባህል ተክል። የጠቀመች መስላ ሴትን የምታግዝ የሳር ውስጥ እባብ ናት ህዝብን የምትመርዝ። እንዳማኝ አድርጋ አንገቷ ላይ ማተብ በመጥፎ ሐሳቧ ሴትን በመተብተብ አዛኛቸው መስላ ፍጹም ተቆርቋሪ አዘናግታ ጣልታ ከባል ከፈጣሪ በስተመጨረሻም ለሰይጣን ገባሪ ህዝብ ያላወቀባት ክፉ ናት መሰሪ። መመለስ እስኪከብድ ሳትሄዱ በርቀት ከክፋቷ ጉድጓድ ሳትገቡም በጥልቀት እስከ ዛሬ ድረስ የጫነቻቸውን የእሷን ሐሳብ ሸክም ግድ የለም ፈትሹት። ጨው ስኳር ይመስላል አንዳንዴ በመልክም። ፊታችሁን ብቻ አትዩ እንደ ጋሪ በቀደዱላችሁ ይብቃችሁ መፍሰሱ ይኖራችሁ መሪ። በሴት ጥቃት በደል አብሮ ለመታመም ግዴታ እኮ አይደለም እሷ ጋር መጠምጠም። ስለ ሴት መደፈር ስለ ሴት መገደል ስለሚደርስባት እያንዳንዱ በደል ፍትህ ለመጠየቅ ከልብ ተቆርቆሮ ግዴታ እኮ አይደለም ማሰብ በሷ አምሮ። እውነቱን ካወራን ምንም ሳናስመስል ከሷ በበለጠ ብዙ ወንድ ያመዋል የሴት በደል ኩስል። ሐቁን ካወራ ነው ያላንዳች ማድበስበስ ከሷ በበለጠ አንቺን ይጨንቅሻል የሴትን ባመፍሰስ። አዎ ዛሬም ነገ ሁሌም እንጮሃለን ስለ ሴት ልጅ ጥቃት። ትውልድ እንዳይመክን እንጠብቃለን ልጅቱን በንቃት። ቀድሜ ያውቀዋለሁ ባነሳሁት ሐሳብ ባወራሁት ወሬ እንደሞኝ እንደ ጅል እንደምታይ ዛሬ። ግድ የለም ይሁና ቢያንስ አንድ ሰው እንኳ አተርፍላታለሁ ለምየ ሀገሬ። ምንድን ነው ባል ምንድን ነው ጋይስ? ምንድን ነው በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድን ነው ባል? ጨንቁኝ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው። ኦኬ፣ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም። ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? ክርስቶስ በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ
የክርስቶስን ካራክተር እዛ ቤተክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ የማይደበድብ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ ለልጆቹ ለትዳሩ ዋጋ ከፍሎ ቤቱን በደስታ በሰላም በፍቅር በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። የክርስቶስን ምሳሌ የሚይዝ ለዛ ትዳር የበላይ ጠባቂ የሆነ ኦኬ ትዳሩን ኑሮውን ቤቱን ልጆቹን ሚስቱን በፍቅር በክብር ኦኬ በሰላም ዋጋ ከፍሎ ጠባቂ ሆኖ ፕሮቫይደር ሆኖ ያንን ቤት የሚያጸና የሚጠብቅ ምን ይባላል? ባል ይባላል። ያንን ኃላፊነት የማይወጣ ግን እንዳልሽው ከፈርኒቸር ከመደርደሪያ ከጠረጴዛና ከሶፋ የማይሻል ሆኖ እናገኘዋለን ማለት ነው። ያንን ሲጀመር ጤናማም ትዳር አንለውም ባል ለመባልም አይችልም አይበቃምም። ስለዚህ ይሄንን ይመስላል። እህታችን ከልብ እናመሰግናለን። በእውነት እንደሰማችሁት እንዳያችሁት ድንቅ የሆነ ምላሽ ሰጥታለች ለዚህች ቅሌታም ሴት። በዚህ ልክ እንግዲህ ራሷን አዋርዳ ሌሎች ሴቶችንም በዚህ መልክ እንዲዋረዱ የምትተጋ ሌዝቢያን ሴት ነች። እንግዲህ በግብረ ሰዶማዊነት ብዙ ቪዲዮ የታየባት ብዙ ቪዲዮችን ያወጣች ዘመድኩን ደግሞ ይህንን ቪዲዮና ሌሎችንም ጉዳዮች በእሷ ዙሪያ እንዲሁም በምታቀነቅነውና ከጀርባዋ ማን እንደሚዘውራት ሚስጥሩን እያጋለጠ ይገኛል ማለት ነው። እስኪ ይህን ቪዲዮ እጋብዛችኋለሁ። ዘመድኩን በቀለ በጣም ድንቅ ነገር አወጥቷልኝ። እሱን የምጋብዛችሁ ይሆናል። አብረን እንመለከታለን። እንግዲህ የሚሰማችሁን አስተያየት ላይ መጻፍ ትችላላችሁ ማለት ነው። እነዚህ ፌሚኒስት የሚባሉት እየወጡ እቺ እናት ተብዩዋም እየወጣች ገና የልጁ አምላክ አንቺን ራሱ ያንገበግብሻል። የልጅቷ አምላክ ማለት ልብሽ እያወቀ ሁኔታውን እያወቅሽ ምን እንደተሰራ እያወቅሽ ይሄን በማድረግሽ የፌቨን እናት ገና አቅልሽን ትስቻለሽ። ገና እየነገርኩሽ እየወጣሽ እንትን ባልሽ አይደለም። እሱም አምላክ አለው፣ ልጁ አምላክ አለው፣ ቤተሰብ አለው። መነገጃ አታድርጉት ነው ያለው አባቴ። እውነት መነጋገር እውነት መልመድ አለብን። እውነት መልመድ አለብን። ስለዚህ የሌለ ባህል አምጥታችሁ ትውልድ እንዳይቀጥል ለማድረግ የምታደርጉት ነገር ትክክል አይደለም። ባል ምንድን ነው? ሸቀጥ ነው? ባል ምንድን ነው? ጠረጴዛ ነው? ወንበር ነው? ባል ምንድን ነው? ምንድን ነው? ምንድን ነው ባል? ባል ምንድን ነው? ጋይስ ምንድን ነው? በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን ዕቃ ነው? ባል ምንድን ነው ለማለት እኮ ይቺ ሴት ሚስት ብትሆን ተብሎ ሰው መገምገም አለበት እንዴ። ባልማ ባል ነው። ባል ነው። ስንት ባል አለ? ስንት ጀግና ባል አለ? ስንት ጀግና እናት አለ? ስንት ጀግና ትዳር አለ? ትዳር ደግሞ የሚመሰረተው ትዳር ማለት ደግሞ የሁለት ልፋት ነው። ባልየው የስራ ድርሻ አለው፣ ሴትዮዋ የስራ ድርሻ አላት። ባልየው ጸጋ አለው፣ እሷ የራሷ ጸጋ አላት። ተፈጥሮ የሚሰጠው ጸጋ አለ፣ በእውቀት የሚገኝ ጸጋ አለ። ባል በተፈጥሮ ማድረግ የሚያምርበት ነገር አለ፣ የሚሆንበት ነገር አለ። በየሀገሩ በየምኑ ማለት ነው። የኛ ደግሞ የኢትዮጵያን ባህል የተለየ አለ። አሁን ያ ሁሉ አልፎ ወደ ዘመቻ መጣችሁ። ዘመቻው ምንድነው? ኦርቶዶክስ ቤተክርስቲያን ሃይማኖት ክርስትና እንትን ይላል። እስልምናን ሳትናገሩትም ይሰቅልሻል። በክርስትና አንድ ወንድ ለአንድ ሴት ነው። በቃ ባል ሚስት አለቀ። ባልየውን ወንድና ሴት እኩል ናቸው ብላ ነው ቤተክርስቲያን የምታስተምረው። ሔዋንንም ሲፈጥራት ከግራ ጎኑ ላይ ከጎኑ አጥንት ላይ ወስዶ ሰራት ነው የሚለው። ዝቅ አድርጎ ከጉልበቷ ከፍ አድርጎ ከአንገቷ አይደለም የሰራት። ከፍ አድርጎ ከማጅራቷ ቢሰራት አናቱ ላይ ትወጣ ነበር። ዝቅ አድርጎ ከእግሩ ላይ ቢሰራት ይረግጣት ነበር። ሴት እኩል መሆኗን ለማሳወቅ እግዚአብሔር ከመካከል ከእኩል ቦታ ወስዶ ሰራት። አለቀ። ረዳት ሆኖ ዘንድ አብረው ይኖሩ ዘንድ ትውልድ ያስቀጥሉ ዘንድ ተፈጠሩ ማለት ነው። እርግማኑ ለሁለቱም ነው የመጣው። የእባብን ምክር ሰማችሁ ሔዋን ናት።
ሔዋን ብቻ አልተረገመችም። ሔዋንን ደግሞ የሰማው የተሳሳተው አዳም ነው። አንተ ከግራ ጎና አምጥተህ የፈጠርክልኝ ሴት ናት እንዲያደረገች ምናምን በቃ አምኖ ተቀበላት። አብሮ ይኖራሉ። ወንድና ሴት ከአዳምና ሔዋን ጊዜ ጀምሮ በዚህ አይነት ሁኔታ ይኖራሉ ማለት ነው። በማግኘት በማጣት በምናምን ጊዜ ወደዚህ ክርስትናው ላይ አፋችሁን ትከፍታላችሁ፣ ትለፋደዳላችሁ። እስልምናው ላይ ግን ተንፈሽ አይሉም። እስልምና ሰይፍ ነዋ። እስልምና ሰይፍ ነዋ። አገጭሽን ነዋ፣ የገባሽበት ገብቶ ነዋ የሚያስተነፍስሽ። በሰውኛው ስንመለከት ማን ነው እየተጎዳ ያለው? መብት ያለው ማን ነው? በመጽሐፍ ቅዱስ ይሁን ድራስ ሴት እንደዚህ ናት፣ አንድ ወንድ ለአንድ ሴት አንድ ሁለቱም አንድ ይሆናሉ እያለ የሚመክረው ጋብቻ ቅዱስ፣ መኝታው ንጹህ እያለ የሚመክረው መጽሐፍ ቅዱስ